በቱርኮች ራት ተጋብዛ አብራቸው አምሽታና ናመሽም አንድ ቆንስል ራት መጋበዙ ጥፋት ነው። መጋበዙን ተጋበዝ እንዳሻ ከቱርኮች ጋር ተደርበህ አረቄ ባላከከው አንደበት በኔና በሀገሬ ላይ ምን አሳለቀ? ቆንስላነትህ እዚህ እንጂ የቱርክ ቆንስል አይደለም። ጃኑ ሆይ በእውነቱ በአቶ እንግዳ ወርቅ የተሳሳተ ኢንፎርሜሽን ተሳስቶ ተሰው ዝም በለኝ ብያለሁ። ውሸት እየተነገረብኝ ዝም ብለህ ጃኑ ሆይ እኔ እኮ ለንግሥት ቪክቶሪያ ለታላቋ ብሪታንያ እንደምጨነቀው ነው ለእርሶና ለኢትዮጵያ የምጨነቀው። ምን አለ ገብርዬ እንዲህ ሲቀልድብኝ እያየ ይሄን ነጫጭባ የዝንጀሮ ቄጥ እስኪመስል ድረስ በጥፊ ብታቀ ጃንሆይ ኖ ይሄ ከሰለጠነ ዲፕሎማሲ መንገድ ውጭ ነው። የአንድን ሀገር ቆንስል መድፈር ማለት ራሱን ሀገሩን መድፈር ማለት እኮ። እውነት ግን ነው? አዎ ጃንሆይ እኔ የታላቋን ብሪታንያን ቆንስል በጥፊ መምታት ማለት ራሷን ታላቋን ብሪታንያን በጥፊ መምታት ማለት እኮ ነው። እንደዚያ ነው? አዎ ጃንሆይ። እንግዲያውስ አስገቡና ጠፍጥፉልኝ፣ ውሰዱና እንደሱ ታላቋ ብሪታንያ የኔም ታላቋ ኢትዮጵያ ዘልቆ እስኪሰማው ድረስ በጉማሬ ገሽኩ። ስድቧን በእንዲህ ያለ ነፍሱን በእጀ ጠባቡ ጫፍ የቋጠራት በሚመስል ወቅዋቃ መላቷል። ገብርዬም ካዛይቁት አንጀቴ ባላሳ ገና ሰውማ ቢሆን ስድብ ተሸክሞ ያው ካሳደጅ ድረስ ይመጣ ኖሯል። እኔ ደረቅ ሲሆን ፍሪዳው በአይነት ተጥሎ ጠጁ ማቶቱ በማድጋው ጢም ብሎ ነጋሪቱ እየተጎሰመ እምቢልታና መለከቱ እየተመመ ተቤተ መንግስቱ ልፊን በተቀበል እሱም ቢቀር ሰንጋውን ቀሚስ አልብሰው ስጋውን በመልከኛ ጠጁን በገንቦኛ በላኩልን አንድ ነገር። እነሱ ግና ካሳን ለሚያህል ጀግና አንድ ብልት ስጋ ስድብ መላክ ሳያንሳቸው ስድቡን በማን ይሰዱልናል? በሌላ ስድብ አሸክም። እንዲያው እኮ ብታየው ወዲያ ለፍና ቁንስቲያን እኔ ነው የለም እኔ ሙትቻ አንተ ወዲያ ቆመ ሰው እሱ ጋር ምን ያለው ወዲያ ለፍና ቁም ነው ማለት እስ እንዴት ነው ተመቸ? ምኑ ጌታ የካሳ ግቢ ተመቸው? ሆይ እኔ ነው እኔ ናትናገር ማለፊያ ነው። በእኔ ዘንድ ግና ወደ ጎንደር ብመለስ ነበር ደስታዬ። የምንጠይቅህም በቅጡ እየሰማ በቅጡ ከመለስ እኔው ራሴ ነኝ ከሸኝ ጋር ስንቅን ሰጥቼ የምሸኝ። አንተ ብቻ ስለ ትርጀመንንም ሆነ ስለ ራሳሌ ስለ ሌሎችም መኳንንት ሀሳብ የምታውቀውን የሰማሁንም ቢሆን አንድም ሳታስቀር እንድትነግረን። አይቁ እትጌ በምትበሳይተው አንድ ብልት ስጋ እንደላኩ ለማወቅ እንጂ በሳቸውም ሆነ ባልጋቸው ላይ ክፉ አስበን እንዳይመስልህ። መቼም ለተተዋበችም ልጃቸው ካሳም ደግሞ የልጃቸው ባል መሆኑን ታውቃለህ አይደል? አዎ ስጋ ደግሞ ምንጊዜም ስጋ ነውና ክፉ ያስባሉ ብላ ጠርጥር። እየሰማኸኝ ነው? እኔ ነው አራባ ክርስቶስ ምን አለ ልብህን ማውለቁን ትተህ ይሄን ፊኛ ቁንጩን በቃሪያ ጥፊ ሳምባ ብታስመስል አላማረበት ትጥርለታል። ሰማህ ሆይ የምጠይቅህ በቅጡ እየሰማ በቅጡ ካልመለስ ጊዮርጊስ ምስክሬ ነው ብያለሁ። ደም እስኪነስር ነው የማጠናገር። 30 እንጀራና አንድ ገንቦ ጠጅ አሸክሙ እትጌ ሲልኩ ምን አሉ?
እትጌ ናቸው። እትጌ እኔ ላቴ እትጌ ምን አሉ? ለጌታዬ ለደጃች ካሳ እንኳን ከግብፅ ጦር የተፋህ እንኳን ከሞት ያተረፈህ እንኳን ተገዳሪ ፋዘዞ በሕይወት የመለሰህ ይኸው ለቁስ ይሄንማ ባለፈው ነግረህን ሰማ ነው። አሁን ምንፈልገው ፊት ሳትነግረን የቀረውን። አዎ አይዞህ፣ እንዲያው ለጆሮ አመል ብለን ነው እንጂ የአያቴን ሀሳብና ነው ካሳ ገብርዬም እኔም ሳናውቀው ቀርተን አይመስልም። ካወቃችሁት ምን አለን የምትተውኝ? ጨነቀኝ እኮ። ምኑ ነው የጨነቀ? ምኑ ነው የጨነቀ? የፈጣሪ ያሉ ምነው ጌታዬ ሆነ? ምነው ፈሩ? ምነው ጨኩን? አሁንም እውነቱን ሳልተናገር ጊዮርጊስ ምስክሬ ነው እያለሁ እዚህ ወደ ባበል ነው ማድረግ ልበል ባልተናገር ምን ልናገር? ትጌቱ አንድ ገንቦ ጠጅን 30 እንጀራ አሸክሞ ሲልክ ከቤተ መንግስቱ እነማን ነበሩ? የላዘላቸው ግላት አያቴ አንድ ብልት ስጋ የላት ስትል አባቴ ራስ አልይዝም አሉ። ኧረ ዝም አላሉም እመቤት። ምን አሉ? ባይሆን አንድ ሰንጋ ይሂድለት አይደለም ማነው ይሂድላቸው ይሂድላቸው ብለው ነበር። እትጌ ግና አይሆንም አሉ። እትጌቱ ለምንድን ነው አሉ ማይሆን? ምኑ ጌታ? አንድ ሰንጋ ለካሳ መላኩ ለምንድን ነው አሉ ማይሆን? እትጌ ናቸው። በረግያ እናት ስንቱን ትወልዳለች በካሳ። ይሄ እኮ ለጥፊ ክብር ማይበቃ ገብርዬ ምን አለ ፈሱ ጡት እስኪል ድረስ በቁንጥጫ ተናገርክማ አንተም ከቁንጥጫ እኔም ከድካምዳ በተናገር እትጌቱ አንድ ሰንጋ ለካሳ መላኩ ለምንድን ነው አሉ ማይሆን? እሳቸውማ እትጌማ ድንግል ማርያም እንዴት ካለች እሳቸውማ እትጌማ ደግሞ ለአንድ ፍየል ጠባቂ እረኛ በኔ ጀመርከውን ጨርሰው ደግሞ ለአንድ ፍየል ጠባቂ ቆለኛ አንድ ብልት ስጋ አነሰው በሉኛ። እሺ አሉ። እዛስ ምን አሉ? ናቸው አትነብራራ። ከዛ ወደ እኔ መለስ ብለው የጭንቃ ማላቸው ሰማ አንተ አሉ። ሰማ ይልቅያ ኮሶ የለመደ አንጀቱ ላይ ታች እያለ እንዳያውከው ተልባ ቢጤ ፈልጎ ሆዱን እንዲያዋዛ ለካሳ ምከረው አሉ። ታዲያን ምነው ሳትመክር እንዴት ሰነበታችሁ? እንዴት ከረማችሁ? ኧረ የምንስቅበት ጊዜ ላይም አይደለም። ካሳ ወደን ነው ብለን አለም። ምነው አለሜ ደሙ ሁሉ የፈጠነ ትመስላለህ። ሂድ አንተ። እኔ ነው ናውጣ ጎንደር ተንጧል። ካሳ በወርች ስጋ ክብረ የተነካ ብሎ የሸፈተው ለአልጋ ትበቃለህ የሚባልለትን ንግር አምኖ አልጋ ገልብጦ ዘውድ ልጅ
ሊጭኑ ኃይሉን ሊያደራጅ ነው የሚል ወሬ ሰምተው እትጌይቱ በቁጣ ነደው ጦፈው ጎንደርን በአንድ እግሩ አቁመዋል። ወንዲራድን ክተት ብለው እሱም ከአሳን አንድ ቀን ባሳድረው አሳድረኝ እያለ በፉከራ ይደለታል። አሁን የወንዲራድን ፉከራ ከቁም ነገር ጥፎን እንደዚህ መጥቷል። የለም ገብርዬ የወንዲራድን ፉከራ አታውቅም። እሱም ቢሆን የሰራዊቱን ቁጥርና እትጌይቱ ያስጫኑለትን የስንቅ ብዛት አይቶ ነው እንዲህ የሚሆን። የስንቅ ብዛት ታዲያ ወንድነት አይደል? ምን ዋጋ አለ ብለህ ነው? የሆነምን መጥተዋል መቼም አረቶይ ወንድ በስንቅ ብዛትማ ቢሆን ኖሮ ወንዲራድ ለቱርክ ጦር መቼ ያስረክበኝ ነበር አለ። አንድስ የዛን ጊዜ አፍረቱን ሊገፍ በቤተ መንግሥት ዙሪያ ያደፈ ስሙን እኔን ድል አድርጎ ሊያጠራ አይደለም ወንዲራድ በጎንደር አደባባይ ያዙ ይልቀቁኝ ማለቱ። የእሱስ ግድ የለም እዳው ገብስ ነው። አያትሽ ግን አንዴ አድርገው የጠመዱኝ ለምን ነው ተዋው? በየሄድኩበት እየተከተሉ በሸሸውበት እያሳደዱ በበደል ላይ በደል በጥቃት ላይ ጥቃት የሚያነባብሩብኝ ምን አደረግኳቸው? ምን አጠፋሁ? እኔ ካሳ በዚህ የልጃቸው ባል እሱም ቢቀር ከቋራ የበቀልኩ የአገራቸው ልጅ ነኝ እንጂ ግብፅ ወይ ደግሞ ቱርክ አይደለም። ምን አጠፋሁ? ምን አድርግ ትይኛለሽ? ተዋብ ምን አድርግ? ምን ይመስልሃል? ካሳ ተነስ ነው ምን ተነሳ። ገና ከጋሜነት ጀምሮ ከጥቃት ሞቴን እንደምመት አሳምረህ ታውቀኛል። ዛዲያን ዘመዶች እነሱ ባዋረዱ፣ እነሱ ባሳደዱ፣ እነሱ በበደሉ፣ እነሱ እንደተረዳይ የግርምቢት ጦር ሲዘብቅብን እያየሁ ምን ይመስልሃል? ምን ነው ካሳ ከፈሪ ጋር ከምኖር ከጀግና ጋር መሞትን እንደምመጥ እያለሁ እባክህ ወገኔ ህልሜ ያንተም ህልም ይሁንልኝ። ቃልህን ጠባቂ ነኝና ወገኔ እንካ ቃሌን ተቀበለኝ። ትልቅ ነበርን ትልቅም እንሆናለን።
ይኸው ነው። ገብርዬ እንዲህ ነው እናንተ ብንለያየው ምን የምንዳ በክብር በስልጣኔ ተራቆ እንዲህ ሰማየ ሰማያት ሲነካ ክብር ምን እንደሆነ ገና ማያውቅ እንግሊዝ ደንቆሮ ነው ለካ። ይገርማል። ለካ ቁጭ ብለው ከጠበቁት ዘመን ጉድ ወልዶ ያሳያል። ይሄ ጊዜ የሰጠው ቅም ይሄ ጊዜ እንግሊዝ ጄኔራል ያን የኢትዮጵያ ንጉሠ ነገሥት መጨበጥም ይመኛል እኮ የኔን ይህን እጄን ስንት ጀግና ደቆሎ በፍኙ ይዞ የኖረው ምን ያድርገው? ስሜን እንጂ እንግሊዝ በሩቁ እጄን አያውቀው። እውነት አለው። እንኳን እንደኔ ያለ ልዑል እግዚአብሔር የመረጠው የሀገር ፍቅርና ደራ ጸጋ ቀብቶ የሰጠው እንደ ዳዊት ከትቢያ አንስቶ ከወርቅ ዙፋን ያስቀመጠው ለነ ካሌብ መንበርና ለዘውድ ክብር ያበቃው አንድ ንጉሥ ይቅርና ካበሻ ደም መቀዳቱ ደመነፍሱ ለምትነግረው ገና ለአንድ ፍሬ ጨቅላ እንኳ እጅ መስጠት ማለት ሞት። አየሽልኝ ኢትዮጵያ ጉድሽን ሰማሽልኝ። በእስቲ ፍረጅ፣ በእስቲ አንቺው መስክሪብኝ። ነፍስ ካወቅኩ ጀምሮ ከአንቺ ማኅፀን ተፈልቅቄ ስለ አንቺ መሞትን እንጂ ዝና ስብሽን ጠብቄ ያደራ ቃልሽን በትኖማ እጅ መስጠት የታውቂ አገሬ ዛሬ ምመኝ አሁንም ቃልሽን ጨብጫለሁ። ስጥ በተባልኩት እጄ ያንቺን ክብር እንዳላውቃለሁ። ስለ አንቺ ስለፋ እንደኖር ዛሬም ስለ አንቺ አልፋለሁ። ሞቶ በክብር መኖርም ለእንግሊዝ አሳየዋለሁ። ከቶም አጠርጥርኝ ምን ፈተናዬን ብታበሽው ኢትዮጵያ እወድሻለሁ። ይኸው አሁን እንኳ መቅደላ ጫፍ ከሞት ደጃፍ ቆሜ እያለሁ ክርስቶስ ምስክሬ ነው። ኢትዮጵያ ያፈቅርሻለሁ። ፍቅሬ አልፋና ኦሜጋ ነው ከዘመን ዘመን የሚያልፍ። ይህን አምናለሁ። እመኚኝ ነገ ትውልድሽ የሚያነሳው ቴዎድሮስ ራእይ አለኝ። ለዚህ ነው ዛሬ ጉልበቴ ዝሎ በወድቅም የማይከፋኝ። ሞቴን በደስታ እንድቀበል ይሄ ነው የሚያጽናናኝ። እናም ሀገሬ ያደራ ሳቂ እንጂ ዛሬ እንዳይከፋሽ። በክብር ሞት ተሰርጌ ይሄው ሙሽራሽ መጣሁልሽ። እልል እያልሽ ተቀበይኝ ኢትዮጵያዬ፣ ደስ ይበልሽ። የክብሬን ልክ ከገዛጄ